8 ዓመት አዎ ሰለብከው አዎ እንዴ ኪሱ ያለው ባዶ ነው ማረገው ባዶ ስልብና አሉ ከሚባሉ የሟርት አካሄዶች አንደኛው ክፍል ነው መስለብ ማለት የሌላውን ድካም መውሰድ ማለት ነው የሚወሰድበት መንገዶች ብዙ ናቸው ብሩ ሲመጣ እንወስዳለን ብሩ ሲመጣ ትወስዳለህ አዎ እንዴ ላጥ ነው ምንም ግን እኮ አቤት ሲጥር ላጥ ነው አብረህ ታማትባለህ አንተ አዎ አብረህ ወይ ማማተም እስቲ በል አማተም ምን ችግር አለ እንዴ ቸንጭ ብር ደግሞ ወዲያው ተቀብለህ ይጠፋል ወዴት ነው የሚጠፋው ምን አውቃለሁ በቃ ወዲያው ነው የሚጠፋብኝ ብር ምንም ሰራለሁ በጣም ነው የምደክመው ሮጣለሁ ለሊት ወጥቼ ማታ ነው የምገባው ቤትም ሰራለሁ ሱቅም ሰራለሁ በቃ ብር እጄ ላይ አልቀመጣለሁ አዎ በእግሯን ጀመርን እንድናጠፋት አምሮዋን ስታ ቤቷን ለቃለች ያ ብርም እንዳትጠይቅ ቤቷንም እንዳትመለሰው እዛ አዎ ገባና አሳዘነቻት በካርቶን ውስጥ አስቀመጠች አይቷን አዎ አሳዘነቻት አዎ የቤት አይጥ ነች ብላ አስቀመጠች 3 ቀን አነደርከን እኮ እግር ድረስ ነው ንዝር ያረከን እንዴት አሞራ ልካዛ ጋር ቁጭ ብለን እኮ ነው ያየን አሞራ ነው የገባ ያሞራ የሞት አሞራ እግሩ ራሱን ጥሎ በን ብሎ እንዲጠፋ አገር ትቶል እንዲጠፋ ነው ብር እንዴት ቆንጥጥ አርገን ነው ምንይተው እንዲህ እናረጋለን እኮ እንዴት አንዳንዴ የተኛበት እንዲህ እናረጋለን የተኛ አሞራ አዎ ሰይጣን አጋንንት ያው አሞራ ነው ዶፌ ነው ያለ የሚመጣው ብድግ አድርጎ ይሄዳል እነሱ ነው የምናደርገው ጆፌው ነው አዎ የጆፌ አሞራ ታዲያ ዓመት ነው አብሬያት አድጌያለሁ ለልጆቿ ብትወልድ ተርፌያለሁ ለልጆቿም ተርፌያለሁ ልጆቿ ሁሉ የሷ ምንድነው መተት የምን መተት የስልብና ሰልበው ነው ለመስለብ ነው አዎ ስለበው ነው የተባልከው አዎ ስለበው ቀጥበልና ስለበው ነው አዎ የት ሀገር አሰላ አዎ ሰይጣን አጋንንት ሰይጣን ስንት ዓመት ሰለብከው 8 ዓመት 8 ዓመት አዎ ሰለብከው አዎ እንዴ ኪሱ ያለው ባዶ ነው ማረገው ባዶ እንዴ ይሰራል የቤተ ክርስቲያን ልብስ ይሰራ ብታየው አቤት ምን አይነት የቤተ ክርስቲያን ሲዲ ያወጡበት ልብስ የለም የአዋሳ ገብርኤል የመዘምራን ልብስ የመቀደሻ ልብስ የተክሊል ልብስ የመነኮሳት ምን ሁሉንም ነው በቃ እንደዚህ አንተ የለበስከው አይነት ሁሉ በቃ ምን ያደርጋል ይሰራል ታዲያ ይስራ እንዴት እኛ ገንዘቡን ነው የምንፈልገው እኛ ገንዘቡን ነው እንፈልገዋለን ገንዘቡን ይሰራል ለእናንተ ተሰልባል አዎ ለነሱ እንዴ ኪሱ እኮ ምንም እኮ አያገኝም እኮ ኪሱ በቃ እንጨርስበታለን አሁን ገንዘብ ያገኝና አሁን የሆነ ነገር ሊያረግ ሲል እልም ነው የምታረው እልም ነው በስንት ሰዓት ነው የምትወስድበት በቃ ባገኘ ቁጥር በቃ ሲቆጥር በቃ እኛ ነው የምንቆጥረው ከዛ ተሰጡታላችሁ ወይስ ሌሊት ትወስዱበታላችሁ በቃ ይጠፋል በቃ የሆነ በቃ ያጠፋዋል በቃ ይጠፋል ምን እንዲየት እንደገባ አረ ገንዘቤ እኮ ኪሴ አይገባም ይላል ለጓደኞቹ ሁሉ ይነግራል እየዞረ ይነግራቸዋል አይደለም ገንዘቡን ትወስዱበታላችሁ ወይስ የት እንደገባ ይጠፋል እንዴት ይባላል እንወስድበታለን ወደ ነው የምትወስዱት እንወስድበታለን እኛ እንጠቀምበታለን ወደ ሌላ እሱ ይሰራል በሌላ በኩል ወደ ሌሎች ይገባል ስንት ሰዓት ነው የምትወስዱበት ምንም ሰዓት የለው ባገኘ ቁጥር እንወስዳለን እኛ ልቡን አጥፍታችሁ ነው ወይስ ከኪሱ አውጥታችሁ ነው የምትወስዱት በቃ እንሰውርበታለን እንወስድበታለን ሰውረንበት እንወስዳለን መሰወር ማለት አዎ በቃ እዚህ አብኑ ሀብተ ማርያም ደሞዝ አቤት ሲወዳቸው
አቤት ይወዳቸዋል። ስንት ዓመት ነው ከገባበት? 8 ዓመት። ስንት ናችሁ? አንድ ነው። አንድ ሰይጣን ብቻ ቀኝ እጁ አሁን ስልብና አሉ ከሚባሉ የሟርት አካሄዶች አንደኛው ክፍል ነው። መስለብ ማለት የሌላውን ድካም መውሰድ ማለት ነው። የሚወሰድበት መንገዶች ብዙ ናቸው። አንደኛው መንገድ ህሊናውን አጥፍቶ መውሰድ ነው። ሁለተኛው መንገድ ልቦናውን አጥፍቶ መቀበል ነው። ሶስተኛው መንገድ ገንዘቡን እንዳለ መሰወር ነው። ተሰውሮ ይወሰዳል። አንተ ትደክማለህ፣ ሌላው ይጠቀምበታል ማለት ነው። በሐዋርያት ሥራ ምዕራፍ 16 ላይ የሀብት ትርፍ የምትሰጥ የነበረች ሟርተኛ በጳውሎስ ዘመን ነበረች። ሴት ናት። እያሟረተች ብዙ ከበርቴዎችን የተሻለ ገንዘብ ከሌላው እያሟረተች ትወስዳለች እና በሐዋርያት ሥራ የተለመደ ነበር። የሟርቱ ዓለም በአሕዛቡም የተለመደ ነው። ዛሬ ክርስቲያኑ ውስጥ ገብቶ የሟርት አሰራር እያንዳንዱም በረከተ ቢስ አድርጎታል። ደክመህ ገንዘብህን ይወስዱታል ማለት ነው። አስራት ስለማታወጣ ጠዋት ስለማትጸልይበት ማታም ስለማትጸልይበት ዋጋህ ያንተ አይሆንም፣ የሟርተኞች ይሆናል። ስማ አቤት ትለቀዋለህ። እለቀዋለሁ። ጉልበቱንም እኮ ይዘዋለሁ። እንደዚህ አንዳንዴ እዚህ ጉልበቱን ምናምን በቃ እንዲህ ምንድነው እግሬን ይላል እኮ ይላል። እዚህ ጋር የት ነው የሚኖረው? አሰላ። ዝም ነው በቃ። እንዴት ዝም ነው? መተት ሀገር ነው እኮ አገር ነው አገር። አቤት መተት መች ነው? እሱ ብቻ ነው በቃ። ከሰው እኩል ነው። ምኑ መተቱ ነዋ። ከሰው እኩል? አዎ። እንዴት በቃ መተት ብቻ ነው። ትወደዋለህ አገሩን? አገሩን አንተ ሰይጣኑ ትወደዋለህ እንዴ? ታዲያ እንዴ ይከላከሉልኛል አይደል እንዴ? ይከላከሉልኛል እኮ ይከላከሉልኛል። እዛ ምኑን? ወታደሮች አንተ እንዳትመጣ ነዋ። እንዴት ይከላከሉልሃል? እዛ እንዳትደርስ አንተ በቃ እንዳትደርስ ነዋ። እዛ ታዲያ እንዴት? ኧረ በለው ኮሚቴ ተቋቁሞ ኮሚቴውን ጠቅላላ በቃ ታባቱ እንዳይቀበሩ እዚህ ተባሉ። እዚህ እንዳይቀበሩ እዚህ ኮሚቴዎቹ ኧረ በለው ቢሞት እንዳይቀበር፣ ልጅ ቢወልድ ክርስትና እንዳያስነሳ፣ ከቤቱ ሰው ቢሞት ፍታት እንዳይፈታለት አረጉ። እንደዚህ ኃይለኞች ናቸው እነሱ ኃይለኞች። አቤት ግን እኮ ታዲያ እንዴት ነው? እንዴት ነው ታዲያ? እንዴት እንግዲህ ምን እንዴት ነው? ምን እንዴት ነው ታዲያ? ምን ይሻላል ነው? እኔ እንጃ። ጉድ ነው ጉድ ነው የሚወጣው። ፈራ። ምን ነው? እዚህ ተይዘሃል ደግሞ ለዛው ምን አስፈራህ? እንዲህ ብዙ ነን እኮ እዛ እኮ ብዙ ነን። እንዲህ ነሽ ሁሉም የኛ የራሳችን የራስህ ትልልቅ የዛር አባቶች የነገሱበት ዛሮች መካከለኛውን ግዛት በጠቅላላ እንዲያዳርስ የተደረገበት የዛር ሹሞች በየመንደሩና በየቀበሌው እንዲበዙ የቃልቻ ልጆች ብርታት እንዲያገኙ እንዲሁም ደግሞ የዲያብሎስ ግብር በስፋት እየተሰጠ የተበላሹ ትውልዶች እንዲወለዱ ምክንያት ከሆነ ቦታው አንዱ የፈረቀሳ መንፈስ ነው። ፈረቀሳ፣ ከራማ እና ደግሞ አዮሞሚና ምን የሚባሉ መናፍስቶች የብዙ ሰዎችን ልብ፣ ህይወት፣ ኑሮ፣ ታሪክ አጨፍግገው የያዙ ሞራልን ያወደሙ መናፍስቶች ናቸው። እነዚህ የሚነክስባቸው ቦታ ቢኖር እዛ ነው። ስለዚህ ብዙ ወደ ሟርተኝነት መንፈስ ቢሄድ የሚያስገርም አይደለም። ምን ነው ታየኛለህ? ለምን አትተውም አንተ? ይሄንን ለምን አትተውም? አይደለም በቃ ምኑን በቃ ማሳደዱን ነው። ማሳደዱን ምን አሳደድኩ እንዴ? ምን አሳደድኩ ይላል እንዴ? ምን አሳደድኩ? ምን ይሄ ምንድን ነው እንደዚህ የምታደርገው አንተ? አዎ
ብዙ ምንድን ነው የምትለው? ምንድን ነው የምትለው? ምንድን ነው የሚለው? እኔ አላውቀውም። እኔ አላውቀውም ምንድን ነው ያለው። እና ምን ይሻላል አሁን? ለቀህ ትሄዳለህ? ማ ምን ያህል ገንዘብ ሰለባችሁ? ይሰራና አንዴ ይነጋገራል። የቤተ ክርስቲያን ልብስ 10 ሺህ ብር 15 ሺህ ብርም ድምፅ አይሰማም። 10 ሺህ ብርም 15 ሺህ ብርም ይነጋገራል። 20 ሺህ ብርም ይነጋገራል። ከዛ ብሩ ሲመጣ እንወስዳለን። እኛም ብሩ ሲመጣ እንወስዳለን። ብሩ ሲመጣ ትወስዳለህ? አዎ እንዴ ላጥ ነው ምንም ግን እኮ አቤት ሲጥር ላጥ ነው ላጥ ትንሽ ሚስቱ ጠንካር ትላለች። ትንሽ የታለች ሚስቱ? አለች። የታለች ሚስቱ? አለች እዚህ ውስጥ ነች ሚስቱ። ወደዚህ ነች። እስቲ እሷ ደግሞ ትናገር። ምክንያቱም ማህበራዊ ቀውስ መሆኑን ማረጋገጥ ያስፈልገናል። ክፉ መናፍስት የዘነጋነውና የተውነው ለሃይማኖት ብቻ ሰተነው ሌሎችም ከሃይማኖቱ የተወለዱት ሰዎች ሁሉ ችላ ያሉት ግን በዚህ ክፉ መንፈስ እየደቀቁ ያሉበት እየወደሙ ያሉበት እንደሆነ ቢስማማቸውም ባይስማማቸውም ይሄ ነው ችግሩ። እና ወደዚህ ተቃቀራ ብለኝ ምን አስጎነበሳችሁ? እና እስቲ ላጥ ነው ይላል። ይኸው እንዴት ነው ነገሩ? አብረን ነው የምንሰራው። እኔም ቀሚሱን እሰራለሁ፣ አብረን እንነጋገራለን። ይሄን ያህል ነው የምንሰራው ብሎ ይነጋገራል። ብሩ መጥቶ የሆነ ነገር ላይ ቅር ላይ ልናውል ስንል የትም እንዲህ አንድ ነገር ላይ ሳይደርስ ምንም እንትን ሳይል እንደውም ጭቅጭቅ ውስጥ ነው የምንገባው። ምን አረከው ስለው በቃ እንዲህ ነገር አለብኝ ይላል። በቃ በኋላ ምንም ነገር ሳናረግበት ነው የሚያልቀው። ይጠፋል። በቃ ለዕለት እንኳን ለቤት ወጪ እንኳን በጭቅጭቅ በቃ በጣም በችግር ነው የምንገለገለው። እሱ ራሱ የት አጠፋው ይላል። ምንም በቃ ሱቅ እንደዚህ እዚህ ጋር እንዴ ሱቅ እንትን አለብኝ እንዴ ምንም ፍንጭ የሌለው ነገር ነው ማለት እንዲህ ነው ብሎ የሚያሳምን ነገር አይደለም። እኔ በዛን ሰዓት እበሳጫለሁ፣ እንደጠፋ አውቃለሁ። ያው እንግዲህ ወደ እግዚአብሔር እንትን ከማለት ውጭ ምንም ማድረግ አይቻልም። እንግዲህ በራሱ ጊዜ እንግዲህ እግዚአብሔር ለዚህ ካደረሰን ተመስገን ነው የምንለው። ብዙ ጊዜ ያው ጭቅጭቅ ነው። አዎ በሳጫለሁ፣ እንደጠፋ ሳቅ በሳጫለሁ። እኔ ስበሳጭ ደግሞ እኔ ራሴን ያመኛል፣ እኔ ራሴ ታመማለሁ። ጭራሽ ብስጭት ብቻ ነው? አዎ በቃ ብስጭት ብቻ ነው። እሺ ልክ ገንዘቡን እንደተቀበለ ነው ላጥ የምታደርጉት? ታዲያ ላጥ ነው ወዲያው እንዴ በእጁ ሲነካው ነው? አዎ በቃ ከዛ ይሄን እዚህ ጋር ይልና ይከፋፍልና ያልቃል። ምንም ሳይሆን ያልቃል። በቃ አው የበረከት ጥማት ማጣት አንዱ ሌላው ትልቁ ችግር በዚህ መንፈስ እየተጠለፈ የሚወድመውና የሚያልቀው ገንዘብ ቀላል አለመሆኑ ነው። ሰዎች ይደክማሉ፣ ይሰራሉ፣ ብዙ ጥረት ያደርጋሉ። ነገር ግን ምንም ትርጉም ያለው አካሄድ የለም። ለልተሰቀች በጥነውታ ከሰውነት ውስጥ ቶሎ በል ወደዚህ በጥነውታ ከሰውነት ውስጥ ውጣ። ሲጸልይ ሳይጸልይም ነበር። ቅዳሴ ሁሉ አስጣለው ቤተ ክርስቲያን ቅዳሴ ምናምን እንዲህ አስጣለው። በዛ ቤቱ እዛ መድኃኔዓለም ጋር ነው። ግን መድኃኔዓለም ጋር ሆኖ በሩቁ ብቻ እንዲህ ብሎ ያልፋል። እስቲ እንዴት ነው ቆመና እስቲ ያው አብረህ ታማትባለህ አንተም? አዎ አብረህ ወይ ማማተም እስቲ በል አማተም። ምን ችግር አለ? እያማተብክ እንዲች እስቲ እንዴት እንዲች ምን ትስቃለህ? እንዲች ነው። ከዛ ፈትለክ አዎ ነው። ለምን ግን እንደዚህ ለምን? በቃ ከተጠጋ ደግሞ ድንገት እኮ ያስቸግራል። ትንሽ እንዳይጠጋ ነው። አዎ መጠጋት የለበትም። አዎ እንዴ ሲጠጋ ደግሞ ይገባና ደግሞ ሲያስቀድስ በቃ ትንሽ እንጨነቃለን። ትጨነቃላችሁ? አዎ ወጥነው አፍላይ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እገባለሁ።
በቅዱስ ተክለ ሃይማኖት ስም በቅዱስ ተክለ ሃይማኖት ስም ሲኦል ታስሬያለሁ። ሲኦል ታስሬያለሁ። ቶሎ ስበት ጩነታ እግዚአብሔር ይገስጽ። ተረ ውይ እኔ ምን እላለሁ? ምንም አልናገርም። እግዚአብሔር ይባርኮት፣ እግዚአብሔር ይስጦት። ገላገሉኝ። ምን ይታያል? ሰው ህዝብ ነው። ህዝብ ይታየኛል። አላየሁም። በቅድም አይቼዋለሁ፣ ቅድምም አይቼዋለሁ። ግን አሁን እዚህ ጋር እንዴት መጣሁ? እዚህ ጋር እንዴት መጣሁ? እንዴት መጣሁ? ያው መጣ። እናንተንም እንደኔ እግዚአብሔር እናንተንም ከችግራችሁ ያውጣችሁ። ግን ቤተ ክርስቲያን ሄደህ አትጸልይም፣ መሳለም ብቻ ነው። አዎ ይከለክለኛል። መከልከል ነው። እንዳሰግድም ይከለክለኛል። በቃ ቤተ ክርስቲያን ብር ደግሞ ወዲያው ተቀብለ ይጠፋል። ወዴት ነው የሚጠፋው? ምን አውቃለሁ። በቃ ወዲያው ነው የሚጠፋብኝ ብር። ምንም ሰራለሁ፣ በጣም ነው የምደክመው። ሮጣለሁ፣ ሌሊት ወጥቼ ማታ ነው የምገባው። ቤትም ሰራለሁ፣ ሱቅም ሰራለሁ። በቃ ብር እጄ ላይ አልቀመጣልኝ። አይቀመጥም። የት ይሄዳል? ምን ትጠጣለህ? ድራፍት ምናምን እንዴት ነው? ኧረ እኔ ብዙም አልጠጣም። እጠጣለሁ ግን እኔ ብዙ አልጠጣም። ግን እኔ እንዴት እንደሆነ እንጃ። ብሩ እንደዛ የሚጠፋ ነገር አይደለም። ግን ሙልጭ ነው የሚለው ከእጄ ላይ ምንም የለም። ምንም ያው 8 ዓመት የሰላቢ መንፈስ በእጅህ የገባ ነው። እመቤቴ ክብር ምስጋና አቡነ ሀብተ ማርያም እመቤቴ ክብር ምስጋና ይግባት። ሌላ ምን እላለሁ? እኔ እንደኔ እናንተንም ይማራችሁ እግዚአብሔር። በርታ። በስንት ሰዓት መጣችሁ ነው ካሰላ? ትላንት ነው የመጣ ነው። ትላንት መጣችሁ? እዚሁ አድረን ነው። እዚሁ ነው ያደራችሁ? ከትላንት ወደ ማታ መጣን። ዓርብ ዕለት እዚሁ አደረን። እናቴ ታማ ለእናቴ ነው የመጣሁት። ለእናቴ ነው የመጣው? እኔ ለእናቴ ነው የመጣሁት። እናቴ ታማ እናቴ ጋር ነው የመጣሁት። የሚገርም ነው። ይኸው እንግዲህ ለእናቱ ነው የመጣው። ጉዳዩ ሌላ ሆነ። በል በርታ። እሺ በርታ። ምን አድርገህ ተባልክ? አጥፋት ግደላት። አዎ በገዳም ታወቀች። እኔም ክብር እያለ በገዳም ታወቀች። በገዳም ታወቀች። የት ገዳም? ስላሴ። የት? አልጠራው። የት ሀገር? ትግራይ። ትታወቃ። ታዲያ በገዳም ትታወቅ። ምንድን ነው ችግሩ? አልፈልገው። ደብተራ ነው የላከኝ። እና ታዲያ ለምን እኔ በቆምኩ ባገለገልኩ ለምን? እሷ በብሯ ምን ታወቀች? ምን ሰራች? 15,000 ላውቀው ያሰጠች 15,000 ብር መስጠቷን አናደደች። 15,000 ብር መስጠት? አዎ ለቤተ ክርስቲያን መስጠቷ? አዎ የላከኝን አናደደች። እኔ ታልክ አጠፋት ፈለኩኝ። ልክ? አዎ ለቤተ ክርስቲያን መስጠቷ ነው ጥፋቱ? አዎ ለምን? የላከኝን ነገረኝ። ዳኩኝ። ስራዬን ሰራሁ። ስራህን እንደምትሰራው ስራዬን ሰራሁኝ። እንዴት? አንተ ሰራለህ፣ እኔም ተልኬ ስራዬን ሰራሁኝ። ላጠፋት ነበር። ምን እያረካት ነበረ? ራሷን እንድትገድል በዛ ጨልሞ ቤቷን እንዳትመለስ አገሯ የምትሰራውን ቤት እንዳትጨርስ። ምን አገባ? አይሆንማ፣ ስራዬ ነዋ። ተልኬ ያለው በጓደኛም ተልኬ በሴትም እንዲህ ብላ ለክችን ሴትም አለ። ብዙ ነን እኛ። ስንት ናችሁ? 55 ብር? 55 ሰይጣንና ጋንንት ነን። አዎ ስናስጠብባት ልንገድላት ነው። ማስጨነቅ ነበር ስራችሁ? ነው እንቅልፍ መከልከል ነው? እንቅልፍ መከልከል፣ ምግብ መከልከል፣ እግሯን ሁለመናዋን እንድናጠፋ ነው የምንፈልገው። ለምን? በቃ መልእክት ነው ተልከን፣ ስራችን ነው ተልከን እናጠፋት እንፈልጋለን። ስራችሁ ነው? አዎ አይኗንም ልናጠፋ ተይዘን ስትጠራ በእናቷ በዘመድ ስታስጠልኝ ነው የመጣችው እንጂ እናስቀረት ፈልገን ነበር። ተደብቀን ነበር። አሁን ልትሄድ መስሏችሁ ተደብቃችሁ ነበር? አዎ። ስንት ናችሁ? 55። አሁን ወደ ሲኦል። ሲኦል። ስንት ዓመታችሁን ከያዛችኋት? 4 ዓመት።
ግን ዋናው ዓላማችሁ ምንድነው የተላካችሁበት? አዎ በእግሯን ጀመርን እንድናጠፋት አእምሮዋን ስታ ቤቷን ለቃለች። ቤት አላት የራሷ ቤት አልተመለሰችበት። የት ነው ቤቱ? እዛ ለንደን ከለንደን ውጭ ነው። አውትሳይድ ለንደን ነው። አውትሳይድ ለንደን። አዎ የራሷ ቤት አላት አትመለሰውም። ያ ብርም እንዳትጠይቅ ቤቷንም እንዳው ነጭ አይጥ ሆነን ሄድን። ነጭ አይጥ ሆነን ገባን። አሳዘነቻት። በካርቶን ውስጥ አስቀመጠች አይጧን። አዎ አሳዘነቻት። አዎ የቤት አይጥ ነች ብላ አስቀመጠች። 3 ቀን የቤት አይጥ ነች ብላ። አዎ ጉዳዩ እናንተ ነው? አዎ የኛ ነው። ጸበረጨችው። በዛው ደበዘዝን። የሚላኩበት አይነት አላቸው መናፍስቱ። በአሞራ የሚላኩ አሉ፣ በአይጥ የሚገቡ አሉ፣ በእባብ የሚገቡ አሉ፣ በጆፌ አሞራ የሚገቡ አሉ። አንዳንድ ዛሮች እንዳውም በአሞራ የሚመስሉ አሉ። ወደዚህ ወደ ወሊሶ አካባቢ ሲትሄዱ ሪሳ የሚባል አሞራ አለ። ያ አሞራ ዛፍ ላይ ሲወጣ ወይም ጥላው ከብቶችን ሲነካ ወገብ ይሰብራል ብለው ያምናሉ። በዛም መሰረት በሬዎች አንዳንድ ጊዜ ከአቅማቸው በላይ ወገባቸው ይሰበራል። ለምን? መንፈሱ በዛ ባሉት መሰረት አሞራው ላይ ሆኖ ጥላውን ይጥልበታል ማለት ነው። ግብሩን ይገብሩታል። ለዛ ለአሞራ የሚበተን ነገር ይሰጠዋል። ከዛ እንደገና አሞራው ሆን ብሎ በፊት ይዞርበት የነበረውን እንደገና ግብሩን ከተቀበለ በኋላ ሲዞር በሬው ሰላማዊ ይሆናል። እንግዲህ ይሄ ማለት ምንድነው? አሞራው ላይ ያለ ዛር ነው ማለት ነው። ስለዚህ ሪሳ በመባል ይታወቃል። ሪሳ ጥላ ካጠላ ቅዠት እንደሚያመጣ ይነገራል። አንዳንዴ ግብሩን ሲፈልግ ቤቱ አላት ወይም ላይ ጣራው ላይ ያለው ምንድነው የሚባለው? ጫፉ ጉልላቱ ላይ ይቀመጣል። ጉልላቱ ላይ ሲቀመጥ ካዩ ሪሳ መጥቷልና ግብር ይጣልለት ብለው ግብር ይጥሉለታል ማለት ነው። ይሄ የተለመደ ነው። እንስሳቶችን በመምሰል የሚገባበት አጋጣሚ በጣም ብዙ ነው። አንዳንድ ጊዜ መስሎ ይገባል። አንዳንድ ጊዜም በቀጥታ በተፈጥሯቸው በአካላቸው ይገባል። ቅዱስ ጊዮርጊስ የገደለው ዘንዶ ሰው ይገበር የነበረ እንደሆነ በዚህ በመካከለኛው ምስራቅ በሊባኖስ የታወቀ ነው ማለት ነው። እና ያ ማለት መንፈሱ ላዩ ላይ ሲያድርበት የሚፈጸም ተግባር ነው። ማደሪያ ይፈልጋል። እዚህ ሰው እንዲህ እያደረ እንደሚናገር እንስሳቱም ላይ ያድራል ማለት ነው። እሺ አሁን ትለቃላት? ለቃለሁ። ሁላችንም ለቃለን። ተመርከኩ። አሞራ እና ታዲያ እና አሞራ ነው። ምን አሞራ የገባው? በአሞራ ተሰርተ ምን እንዲሆን ተጠቀ ወደዚህ ተጠቀ እና አንተ የአሞራ አጋንንት ነህ? ሰይጣን የአሞራ እና ግባዝ የአሞራ አጋንንት የት ነበርክ? እኛ እኮ ቆየን። አንገባም ነበር እኮ እዚህ ግቢ አንገባም። ደጅ ነው የምንቀረው። በቃ አሁን አሞራ ስትል እዛ ጋር ነበርኩኝ። በቃ ከውጥን ትርክክ ነው ያልኩት። በቃ አሞራ ልካ አሞራ ስትል እውነቱን እኮ ነው። አንተ ደግሞ መፈልቅቀን የምታወጣው ምኑን አነደድከን እኮ እግር ድረስ ነው ንዝር ያረከን። እንዴት አሞራ ልካ እዛ ጋር ቁጭ ብለን እኮ ነው ያየን። አሞራ ነው የገባ። የአሞራ የሞት አሞራ እግሩ በሱ ተገፈፍንና ተነሰነሰና በቃ ተደርጎ ለልጁ ተላከለት። እዛ በፊት የነበረበት የት ሀገር? ደቡብ አፍሪካ። በአሞራ እግር በአሞራ እግር። አዎ ምን እንዲሆን ያው በቃ ብሩን ብትን አድርጎ ልቡንና ወገቡን ራሱን ጥሎ ብን ብሎ እንዲጠፋ አገር ትቶል እንዲጠፋ ነው። ብር እንዴ በቃ ጥፍት ብሎ ለምን ተፈለገ? የአሞራ እግር ልጁ ይሰራል። የመጠን ያለፈ ነው የሚሰራው። ብር ያገኛል። እኛ ደግሞ ቀናና እዚህ ለእናታችን ደወልንና ነገርናት። እሷ ደግሞ ስራውን አሰርታ ላከችልን። ይውላታም እንዴ በዚህ ሁሉ እኮ ነው በቃ የአሞራ እግር ነው። አዎ የአሞራ እግር። የአሞራ እግር ነው። ክንፍ ነው።
እግሩ ታውቃለህ፣ እንደዚህ ቆንጥጥ አድርገን ነው የምንይዘው። እንዲህ እናደርገዋለን እኮ አንዳንዴ የተኛበት እንዲህ እናደርገዋለን። የተኛ አሞራ አዎ፣ ሰይጣን አጋንንት ነኝ መቆም ሁሉ አቃተኛውንማ እኮ በቃ። የት ነበር የምትቀሩት? ውጪ ደጅ ነው የምንቀረው። አንመጣም፣ እዚህ ግቢ አንመጣም። ከደጅ ነው የምንቆየው። የት ጋር ደጅ እንወጣለን፣ እሱ ሲወጣ እንገባለን። በቃ እዚህ ግቢ ውስጥ ጭራሽ አንመጣም። ቤተክርስቲያን የተባለ ውስጥ አንገባም። ለምን? ያስጠላላና አንወድም። እንደዚህ አይነት ነገርኛ አንወድም። አሁን እኮ የት ጋር ነው የምታቆሙት? ነበር ሲቆም እዛ ወዲያ አንዳንዴ ይዘነው እንመጣና ኋላ እናስቀምጠዋለን። በኋላ ልቡን ስልብ አድርገን ወደ ደጅ ይዘነው ወተን ደጅ ሌላ ቦታ ስናዞረው ቆይተን ልቡን ስንመልስለት እዛ አልነበርኩ እንዴ ይላል። ከዛ በኋላ ያለቅሳል። የታባ እንለዋለን እኛ ደግሞ የታባክ? አዎ፣ የትኛው አሞራ ነው? ዶፌ ነዋ። እያለ የሚመጣው ብድግ አድርጎ ይሄዳል። እነሱ ነው የምናደርገው። ጆፌው ነው? አዎ፣ የጆፌ አሞራ። ታዲያ እሺ፣ አንተስ ምንድን ነው? እና ሽፍንፍኑ ዘላለም አንተ ከኔ ላይ አትወርድም እንዴ? እያመጣች አንተ ላይ ትጥለኛለች። እየተደበቁ ቡዳውም አይነ ጥላውም ሰላም ዛሩ ሁሉ ምን ልንገርህ ስንቱ አንተ እኔን እየተከታተልክ አለቃልከኝ። ታመጣኛለች የትም ብላ 700,000 ብር አስወጥተናታል ልጅቷን። አዎ፣ እሷንም ይኸውና እንደገና ሰላም። ምንድን ነህ አንተ ግን? እኔ የዛር ቤተሰብ የዛር ጠቋር ቡዳ አይነ ጥላ የቄስ እንትን ደብተራ መንፈስ ሰላቢ ሁሉም ምን ልንገርህ ስንቱን ልንገርህ። ውስጡ ተከማችቼባታለሁ። ወደ አንተ እመጣለሁ። ስንት ናችሁ? 80። አዎ፣ ሰይጣን አጋንንት። አዎ፣ ትለቃለህ? አትለቅም? አለቃለሁ። አስመረርከኝ እኮ። ያስከተለች ታመጣለች አንተ ጋር ታመልጣለህ? አላመልጥም። ስንት ዓመት ነው ከያዝካት? በልጅነቷ ነው ጥሏን ስትወለድ ለልጆቿ ተርፌ ልጆቿን ጉዳት ወስጃለሁ። ስንት ልጅ? 2 ልጅ ወስጃለሁ፣ ወንድና ሴት ገላል። አዎ፣ አሁንም ደግሞ እነኛ ያሉትን አስመረረችን። ጸሎት እያለች በየቤተ ክርስቲያን ትዞራለች። እንደገና እሱን ፈልጋለች እያለች እየተከተለች በየቦታ አስመጣለች። እሺ፣ መረረኝ። አንተ ማስመረረኛል። ቀጠቀጠችኝ። ስንት ናችሁ? 80 ልጆች። ያጠቃኸው የትኛው ነው? የትኛው ዛር ነው? አያቴ ቅድመ አያት። ማን ነው ስምህ? ጠቋር። አዎ። ቡዳ ዛር ነህ ወይስ ቡዳ አጋንንት? ቡዳ አጋንንት። ስንት ዓመት ነው? አብሬያት አድጌያለሁ። ለልጆቿ ብትወልድ ተርፌያለሁ። ለልጆቿም ተርፌያለሁ። ልጆቿ ሁሉ የሱ አለ። ስንት ልጆች አሉ አሁን? 2 አሉ፣ ወልደው ይኖራሉ። አንዱ ሐረር ነው፣ አንዷ ፈረንሳይ ሀገር ናት። መከራውን ታያለች። መከራን አሳያታለሁ በሷ የተነሳ። አሁን ሄዳ ደግሞ እዛ በጸሎት እያለች እዚህ አገናኛለሁ ብላ አንተን እየፈለገች ራስህ ተያዝክና ቁጭ አልክ። አዎ፣ እሺ፣ ተመርከክ፣ ሄድ፣ ተዘጋጅ። በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። በስላሴ ስም፣ በአቡነ ተክለ ሃይማኖት ስም ሲኦል ታስረናል። ቶሎ 7 ጭኑት። እግዚአብሔር ይመስገን። ታሪኳ በርቺ። እኔ ሰይጣን እንደዚህ የሚያደርግ ሰው አይመስለኝም ነበር። አባ እድሜ ለሷት እዛ ኪዳነ ምሕረት ቆሜ ስጸልይ ሁሉን የተደረገኝን አየዋለሁኝ። እዛ ቆሜ ያለሁኝ የሰው ማላቃቸውን ሰዎች ይመጡብኛል፣ ምን እንደሚያደርጉ ምን እንዳደረጉኝ እና የእርስዎ ጸሎት አግዘኝ፣ የእግዚአብሔር ኪዳነ ምሕረትን አግዛኝ ነውና እግዚአብሔር ይስጥልኝ። በርቺ፣ አይዞሽ። ድንግል ማርያም ስም በመድኃኒዓለም ስም እድሜና ጤና ይስጥልኝ። ልጆቼንም በርቺ፣ በደንብ ቀጥቅጭ።